ጌታ የተባረከ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ መልእክት ይዤ ነው የመጣሁት። ላስተላልፍ የምፈልገው መልእክት የሰው ልጅ አወዳደቅና መዘዙ ይላል። የሰው ልጅ አወዳደቅና መዘዙ ዘፍጥረት ምዕራፍ 3 ላይ እንግዲህ መጽሐፍ ቅዱስን እንደምናይ እግዚአብሔር የሰው ልጅን ሴትና ወንድ አድርጎ ከፈጠረ በኋላ በኤደን ገነት መካከል አስቀመጣቸው። ያብጃትና የጠበቋትም ዘንድ አስቀመጠ። በፍጥረታት ምድር ላይ እግዚአብሔር በፈጠራቸው ሁሉ ላይ ገዢ አድርጎ ነበር የሰው ልጅን እግዚአብሔር የሾመው። ከዚያ በኤደን ገነት መካከል እንግዲህ ብዙ ዛፍ እንደበቀለ መጽሐፍ ይናገራል። እግዚአብሔር ግን ከበቀሉ ዛፎች መካከል ክፉና መልካሙን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ ብሎ የሰው ልጅን ሲያዝ እናያለን። ከዚያ ዘፍጥረት ምዕራፍ 3 ላይ መጽሐፍ ቅዱስ ምን ይላል? እግዚአብሔር ከፈጠራቸው ከምድር አራዊት ወይም እንስሶች ሁሉ መካከል እባብ በጣም ተንኮለኛ ነበረ ይላል። ከዚያ ሴቲቱንም እንዳላት ወይም ሔዋንን ወይም የአዳምን ሚስት ማለት ነው እንዲህ ብሎ ተናገራት፣ በእውኑ እግዚአብሔር በኤደን ገነት መካከል ካለው ከዛፍ ፍሬ እንዳትበሉ ከልክሏልን አላት። ሴቲቱም አለችው፣ ከገነት ካለው ከዛፍ ፍሬ እንበላለን፣ ግን ከገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትነኩ እንዳትበሉ ብሎናል እንዳንሞት ብላ ነገረችው። እባቡ ግን እንዳላት ሞትን አትሞቱም፣ እግዚአብሔር እንዳለው ሞትን አትሞቱም፣ ነገር ግን ዓይኖቻችሁ እንደሚከፈቱ እንደ እግዚአብሔር መልካምንና ክፉን እንደምታውቁ እግዚአብሔር ስለሚያውቅ ነው ይህንን ያላችሁ አለ። ኢማጂን የመጀመሪያ ሊያሳስብ በመጣ ጊዜ የከተተው ሐሳብ ነው። የሚገዙት እንስሳ ወይም የሚገዙት እባብ ሐሳቡን ኢምፓርት ሲያደርግባቸው ታያላችሁ። እግዚአብሔርን ከመስማት ይልቅ የሰይጣንን ሐሳብ መረጡ። በእነርሱ ዘንድ የነበረው ንጹህ ዕውቀት ተበረዘ ማለት ነው። በእነርሱ ዘንድ የነበረው ንጹህ አካሄድ፣ ንጹህ እይታ፣ ንጹህ አስተሳሰብ ተበረዘ። የመጀመሪያው ስህተት የመጣው በሐሳብ ውስጥ ነው። ከአክሽን በፊት ብዙ ጊዜ የሚቀድመው ሐሳብ ነው። ሰው በልቡ እንዳሰበ እንደዚያው ነው ይላል መጽሐፍ። አንድ ሰው በፊዚካሊ ወይም በአካል ከመውደቁ በፊት የሚወድቀው በሐሳቡ ነው። በሐሳቡ ሰው ሲያመነዝር፣ በሐሳቡ ሰው ሲዋሽ፣ በሐሳቡ ሰው ክፋትን ለማድረግ ሲያስብ ያንን ያሰበውን በድርጊት በአካል ይገልጸዋል። እባብም ያደረገው መጀመሪያ የሔዋንን አመለካከቷን መቀየር፣ እግዚአብሔር ያላትን ከውስጧ መውሰድ ነው ወይም መበረዝ ነው። በረዘው ማለት ነው። በዚህ ዘመን በጣም ሐሳባችንን የሚበርዟል። ሰውን መከተል፣ ሙሉ በሙሉ ሰውን ንጹህ አድርጎ ስሎ የሰውን ሐሳብ ሙሉ በሙሉ መቅዳት፣ ሁለተኛ ገንዘብን መከተል፣ ሶስተኛ ምድራዊ ዝናን መከተል፣ ምድራዊ ዕውቀትን ብቻ መከተል እና እነዚህ ሙሉ ያልሆኑ ብቁ ሊያደርጉን የማይችሉ ግን በአንድም በሌላም ሁሉም ቢገቡ ሊበርዙን የሚችሉ ወይም ደግሞ ሊያሳስቱን የሚችሉ ነገሮችን መቀበል ነው። በመጀመሪያ በሕይወታችን ለውድቀትም ለስህተትም የሚዳርጉ ሔዋንም ይሄ ነው የገጠማት። እባቡን ሰማችው። ሶስት ነገር ነው የምናየው ውስጥ። አንደኛ ዛፉን በተመለከተች ጊዜ ለመብላት ያማረ እንደሆነ ነው ያየችው። ለጥበብም መልካም እንደሆነ ያየች፣ ለዓይኗም የሚያስጎመጅ ሆኖ ታያት ይላል መጽሐፍ። ይሄንን ካየች በኋላ ከእይታ በሐሳቧም ኦሎሞስት አድርጓለች ማለት ነው። ለዛ ነው መጽሐፍ ወደ ሴት ሁሉ ያየ በልቡ የተመኘ በዚያ ጊዜ ከእርሷ ጋር አመንዝሯል ነው። ሔዋን አየች። እንግዲህ ከተመኘች በኋላ ደን ወደ አክሽን ነው ሄደው። በሐሳብ የገባው ወደ አክሽን ተቀየረ። ወደ አክሽን ሄደች፣ ወሰደች፣ ከዚያ ወስዳ በላች፣ ለባሏ ማበላች ማለት ነው። ከዚያም እግዚአብሔር ያለው ነው ሆነላችሁ፣ ትሞታላችሁ ያለው ሆነ። ስለዚህ በሚያታልል መንገድ መጣና አታለለችው። የሚያምር ሕይወትን የሚሰጥ
የሚመስል ነገር ሁሉ ሕይወትን አይሰጥም። አያችሁ፣ ሞትን አትሞቱም፣ እንደ እግዚአብሔር ትሆናላችሁ፣ መልካሙንና ክፉንም ትለያላችሁ ብሎ ነገራቸው። ግን ሞቱ። ወደ ሞት ነው የከተታቸው፣ አሳሳታቸው። ዛሬም ገንዘብ የሚገኝበት የሚመስል ነገር፣ ዕውቀት የሚገኝበት የሚመስል ነገር፣ ዝና የሚገኝበት የሚመስል ነገር፣ ክብር የሚገኝበት የሚመስል ነገር የሚያብለጨልጭ አለ። ሁሉ ውስጥ ግን መልካም ነገር አለ። መርዝ ያለበት በጣም ብዙ ነገር አለ። የበሰለ ፍሬ ሁሉ አይበላም። ደስ የሚል ነገር ሁሉ ሕይወትን አይሰጥም። ስለዚህ ሔዋን እዛ ጋር ነው የተሳሳተች። የመጀመሪያው ቦታዋ ማለት ወስዳ ከበላች በኋላ የውድቀታቸው መዘዝ ነው የምናየው። የመጀመሪያው ራቁታቸው እንደሆኑ አወቁ። ያያቸው በእግዚአብሔር ሕልውናና ክብር ውስጥ የሚኖሩ ሰዎች ራሳቸውን አይተው የማያውቁ ከእግዚአብሔር ጋር ኤደን ገነት ውስጥ ወክ የሚያደርጉ በፍጥረታት ሁሉ ላይ እግዚአብሔር ገዢ እንደሆኑ አድርገው የሾማቸው በኤደን ገነት ውስጥ ያበጇትና የጠበቋት ዘንድ ያኖራቸው የእግዚአብሔርን ድምፅ የሚሰሙ ከእግዚአብሔር ጋር ፌሎሺፕ በነበራቸው ንጹህ የእግዚአብሔር ማንነት የያዙ አዳምና ሔዋን ተበረዙ። የመጀመሪያው የሆነው የእግዚአብሔር ክብር ከላያቸው ላይ ወደቀ። ሲወድቅ ራቁታቸውን እንደሆኑ ነው። ከእግዚአብሔር ሕልውና ሲወጡ ራቁታቸውን እንደሆኑ መጀመሪያ ለራሳቸው የማይጨነቁ ለራሳቸው መጨነቅ ጀመሩ። የሚለብሱትን ፍለጋ የሚለብሱትን። ሁለተኛ የሆነው ነገር ከእግዚአብሔር ፊት ተሸሸጉ። አዳምና ሔዋን ከእግዚአብሔር ፊት ተሸሸጉ፣ መደበቅ ጀመሩ። አየህ፣ ኃጢአት ስትሰራ፣ በደል ስትሰራ፣ መጻ ስትሰራ፣ ክፋት ስትሰራ፣ በሰው ላይ ተንኮል ስትሰራ፣ ቅንነት ሲጎል፣ በመስሪያ ቤትም ይሁን ሙስና ስትበላ፣ በሰው ላይም ይሁን ክፋትንና መጻን ስታደርግ አየህ፣ ከእግዚአብሔር ፊት መሸሸግ ነው፣ መደበቅ ነው የሚጀምረው። የእግዚአብሔር ሕልውና ባለበት መቀመጥ አትችልም። ብርሃን ባለበት ጨለማ ስለማይቀመጥ ነው። ስለዚህ እንደዚያ ነው፣ ሸሹ። እዚያ እግዚአብሔር መጣ። አዳም ወዴት ነህ አለ። እርሱም ራቁትን ስለሆንኩ ፈራሁ እና ተሸሸግኩ አለ። ራቁትን እንደሆንክ በምን አወቅህ አለው እግዚአብሔር። እንዴ ራቁትን እንደሆንክ በምን አወቅህ? እኔ እኮ ስፈጥር ራቁትን አልነበርክም። በእግዚአብሔር በሕልውና በክብር ከልዬህ ነበረ። ራቁትን እንደሆንኩ ማን ነገረህ? በውኑ ከእኔ ጋር የሰጠሃት ሴት እርሷ ከዛፉ ሰጠችኝና በላሁ አለ። እግዚአብሔር ሴቲቷንም ጠየቀ፣ እርሷም እባብ አለች። ሶስተኛ የሆኑት ከመደበቅ በኋላ ከመሸሸግ በኋላ ሶስተኛ የሆኑት ከሳሽ ነው የሆኑት። አዳም ሔዋንን ይከሳል፣ ሔዋን ደግሞ እባብን ትከሳለች። ለእያንዳንዳቸው ውድቀት ግን የእነሱ አስተዋጽኦ እንዳለ አላዩ። ከወደቅ በኋላ ወንድም ላይ እጅ ከመክሰሪ በፊት ለዚያ ውድቀት የዳረገህን ነገር በደንብ ይወቅ። አለማድረግ ይችል ነበር አዳም፣ ሔዋንም አለማድረግ ትችል ነበር። አሁን ግን የራሳቸውን አክሽን ትተው የራሳቸውን የወሰዱትን እርምጃ ወይም ያደረጉትን ድርጊት ትተው ያ ወደሚሉት ከሳሽ ነው። የሰው ልጅ ከሳሽ መሆን ጀመረ ማለት እርስ በርስ መካሰስ ጀመረ። እግዚአብሔር ንጹህ አድርጎ የፈጠረው የሰው ልጅ ወደ ክስ ገባ። ምክንያቱም ስህተት ወደ ሕይወታቸው ስለመጣ። አራተኛው ከእግዚአብሔር ነው የተለዩት። ከእግዚአብሔር ሕልውና ክብር መንፈሳዊ ሞት ነው። ከእግዚአብሔር መለየት መንፈሳዊ ሞት ነው። ወገኖች ዕለት በእግዚአብሔር ብቻ የሚመራ በእግዚአብሔር ሕልውና ውስጥ ብቻ የሚኖር በእግዚአብሔር ክብር ውስጥ ብቻ የሚመላለስ ከእግዚአብሔር ጋር ያላቸው የብረት መቋረጫ ኃጢአት የሚባለው አንድነት ወደ ሕይወታቸው መጣ። ኃጢአት የነገሰበት ሥጋ የኃጢአት ደሞዝ ደግሞ ሞት ነው። ከመንፈሳዊ ሞት ቀጥሎ የመጣው ሥጋዊ ሞት ነው። እያችሁ ሞቱ ማለት ከዚህ እግዚአብሔር ይጠብቀን። ኢየሱስ ክርስቶስን በመቀበል የሰው ልጅ የዘላለም ሕይወት ያገኛል። ኢየሱስ ክርስቶስ ለዘላለም ያድናል። ይሄንን ይመስላል። ተባረክ። መልካም ቀን።